ሰላም እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንት ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ጽፋችሁልኛልና በዚህ ቪዲዮ መጨረሻ ላይ የጻፋችሁልኝን መልሼ ወደ እናንተ ማደርስ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ጆዜ ሞሪኒዮ ወደ ሪያል ማድሪድ መመለስ ይፈልጋሉ ተብሏል። አሰልጣኝ ጆዜ ሞሪኒዮ ዳግም ወደ ሪያል ማድሪድ የመመለስ ፍላጎት እንዳላቸው ተገልጿል። ሪያል ማድሪድ በበኩሉ የአሰልጣኙ ፍላጎት እንደተነገረውና እንደሚያውቅም ተዘግቧል። ጆዜ ሞሪኒዮ በሪያል ማድሪድ ሁለተኛ ድል እንዲኖራቸው እንደሚፈልጉ ፋብሪዞ ሮማኖ ይህን መረጃ ይፋ አድርጎታል። ሪያል ማድሪድ በቅርቡ አዲስ አሰልጣኝ ይቀጥራል ተብሎ ይጠበቃል ሲል መረጃውን ፋብሪዞ ሮማኖ ዘግቦታል። ኔይማር ጁኒየር ብራዚላዊው የእግር ኳስ ጥበበኛ ዛሬ በልምምድ ላይ አልተገኘም ተብሏል። ምክንያቱ ምን እንደሆነ ሊታወቅ አልቻለም። በኤልሳት እና ከባሂያ ጨዋታ ያልተጫወተው ተጫዋቹ ዛሬ ልምምድ ማድረግ ነበረበት፣ ግን ኔይማር በልምምድ ላይ አልተገኘም ተብሏል። የሳንቶስ ቦርድ ከኔይማርና ከቡድኑ ጋር ባለመኖሩ ምክንያት ምን እንደሆነ ለመረዳት እየተነጋገረ ይገኛል ሲል መረጃ ኢኤስፒኤን ዘግቦታል። ማርከስ ራሽፎርድ እንግሊዛዊው የፊት መስመር ተጫዋች ባርሴሎናን ለመቀላቀል የደሞዝ ቅነሳ ስምምነት ላይ ደርሷል ተብሏል እና ፊርማውንም ቋሚ ለማድረግ የበለጠ ለመቀነስም ፍቃደኛ ነው ተብሏል። ባርሳዎች በዝውውር ክፍያው ምክንያት የመጨረሻ ውሳኔ ያልወሰኑበትም ማንቸስተር ዩናይትድ ዋጋውን እንዲቀንስላቸው ይፈልጋሉ ሲል ይህንን መረጃ ሙንዶ ዲፖርቲቮ ዘግቦታል። የባርሴሎናው የፊት መስመር ተጫዋች አንጋፋው ሮበርት ሌዋንዶውስኪ በዚህ ክረምት ባርሴሎናን እንደሚለቅ ተረጋግጧል ሲል መረጃ ሙንዶ ዲፖርቲቮ ዘግቦታል። በሌላ መረጃ ሙሐመድ ሳላህን በሊቨርፑል ማሊያ ከዚህ በኋላ አንመለከተውም ተብሏል። ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። ግብፃዊ የሊቨርፑል ተጫዋች ሙሐመድ ሳላህ ከትናንት በስቲያ በነበረው የክለቡ ጨዋታ ላይ ጉዳት አጋጥሞት እንደነበር ይታወሳል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሙሐመድ ሳላህ ጨዋታው የመጨረሻው ሊሆን እንደሚችል ተገልጿል። የግብፅ ብሔራዊ ቡድን ምክትል አሰልጣኝ ኢብራሂም ሐሰን ሳላህ የጡንቻ ጉዳት አጋጥሞታል፣ ለ4 ሳምንታትም ከሜዳ ይርቃል ሲሉ ተናግረዋል። የግብፅ ብሔራዊ ቡድን ሁኔታውን መከታተሉን ያስረዱት አሰልጣኙ ለሊቨርፑል ዳግም አይጫወትም፣ ለዓለም ዋንጫ ግን ይደርሳል ሲሉ ተናግረዋል። ሊቨርፑል ሙሐመድ ሳላህ በድጋሚ ለክለቡ መጫወት ከቻለ ለማየት የሕክምና ምርመራ እንደሚያደርግለት ታውቋል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። የፒኤስጂ እና የባየርን ሙኒክን ጨዋታ የሚመሩት ዳኛ ታውቀዋል ተብሏል። ፒኤስጂ ከባየርን ሙኒክ ጋር የሚያደርጉትን የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታን የሚመሩት ዳኛ ታውቀዋል። የፊታችን ማክሰኞ ማለትም ነገ ፓርክ እንደ ፕሪንስ ላይ የሚደረገውን ጨዋታ ስዊዘርላንዳዊ ዳኛ ሳንድሮ ሻረር እንደሚመሩት ተመርጠዋል። ዋና ዳኛው ከዚህ በፊት የፒኤስጂን ጨዋታ 2 ጊዜ ሲመሩ አንዱን አሸንፎ በአንዱ አቻ ተለያይቷል። በሌላ በኩል ዳኛው 2 የባየርን ሙኒክን ጨዋታዎች ሲመሩ በአንዱ ተሸንፎ በአንዱ አሸንፏል። በሌላ መረጃ ኪሊያን ሙባፔ በሪያል ማድሪድ ውስጥ ባለው ሁኔታ በጣም ተናዷል። የመናደዱ ምክንያቶች ደግሞ የሚከተሉት ናቸው ብሏል። ማርካ ስፖርት አንድ መረጃ ይፋ አድርጓል። በቀዳሚነት ማርካ ስፖርት ያስቀመጠው መረጃ የጉልበቱ ጉዳይ ሲሆን ምርመራውና ሕክምናው የተደረገበት መንገድ ተገቢ አልነበረም። ይህ ነገር በጣም አበሳጭቶታል ተብሏል። ከዚህ ቀደም ኪሊያን ሙባፔ ያልተጎዳው እግሩ ተመርምሮ ጤነኛ ነው ተብሎ እንዲጫወት ሲደረግ ነበር። ለማስታወስ ይመስላል ማርካ ስፖርት መረጃውን ይፋ ያደረገው። ሁለተኛ ደግሞ የአልቫሮ አርቤሏ ስራ አልተመቸውም ተብሏል። ከጅምሩ ጀምሮ በአሰልጣኝነቱ ችሎታ ተጠራጥሯል። አንዳንድ ታክቲካዊ ጉዳዮችም አልተለዋወጡለትም። ሶስተኛ ደግሞ ኪሊያን ሙባፔ በአርቤሏ ተናዷል ተብሏል። ምክንያቱም በአንዳንድ ጨዋታዎች ሙባፔን በቀኝ መስመር አጥቂነት ለማጫወት ሞክሯል። ይህንን በባየርኑ ጨዋታ ላይም
ተመልክተናል። አራተኛ በመልበሻ ክፍል ውስጥ ካሉ ተጫዋቾች አንዳንዶች ከሱ ጋር ለመጫወት አልደረሱም ብሎ ያስባል። ማለትም ከሱ ጋር ወይንም ለክለቡ ለመጫወት አይመጡንም ብሎ ያምናል ተብሏል። አምስተኛ ከብዙ የቡድን አጋሮቹ ጋር በግል ረገድ ተጋጭቷል። ምክንያቱም አንዳንድ የቡድኑ ተጫዋቾች የውድድር ዘመኑን እንዳበላሹበት ያምናል ሲል ይህንን መረጃ ማርካ ስፖርት ዘግቦታል። ቤተሰቦች ከኪሊያን ሙባፔ ጋር በተገናኘ ኪሊያን ሙባፔ ባስተናገደው ጉዳት ምክንያት በዘንድሮ የውድድር ዓመት እንደገና አይጫወትም፣ እንዲሁም ከዓለም ዋንጫም ለጥቂት ሳምንታት ያክል ሊርቅ ይችላል ተብሏል። መረጃውን ማርካ ስፖርት ዘግቦታል። ዣቪ ሲሞንስ ባጋጠመው ከባድ ጉዳት ምክንያት ከ4 እስከ 5 ወር ከሜዳ እንደሚርቅና ከዓለም ዋንጫው ውጪ መሆኑ ይፋ ተደርጓል ተብሏል። ቤተሰቦች ይህንን መረጃ ዘ አትሌቲክስ ነው ሰበር ሲል ይፋ ያደረገው። ዣቪ ሲሞንስን በኢንስታግራም ገጹ እንዲህ ብሏል። ህይወት ጨካኝ ናት ሲባል ነበር የምሰማው። አሁን ግን በራሴ ላይ የተሰማኝ የውድድር ዘመኔ በድንገት አብቅቷል። በዚህ ምክንያትም ልቤ በጣም ተሰብሮብኛል። ምንም ትርጉም የለውም። በቃ ተጎዳው። ማድረግ የፈለኩት ለቡድኔ መታገል ብቻ ነበር። አሁን ያንን የማድረግ ችሎታ ከኔ ተነጥቋል። ከዓለም ዋንጫውም ጭምር በዚህ ክረምት ሀገሬን ወክላለሁ ብዬ ተደስቼ ነበር። አሁን ግን ሁሉም ነገር አልቋል። ከዚህ ነገር ለመረጋጋትና ሰላም ለማግኘት ጊዜ ይወስዳል። ግን የምችለውን ምርጥ የቡድን ጓደኛ ሆኜ እቀጥላለሁ። ደሞም አብረን ይህንን ትግል እንደምናሸንፍ ምንም ጥርጥር የለኝም ሲል ዣቪ ሲሞንስ ካጋጠመው ከባድ ጉዳት በኋላ ማለትም ከ4 እስከ 5 ወራት ከሜዳ እንደሚርቅ ከተረጋገጠ በኋላ ዣቪ ሲሞንስ እንዲህ ብሏል ተብሏል። መረጃውን ዘ አትሌቲክስ ብሬኪንግ ሲል ይፋ አድርጎታል። ፊፋ ለዓለም ዋንጫ ላለፉ ሀገራት 10.5 ሚሊዮን ዶላር ሊሰጥ ነው እየተባለ ነው። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል። ፊፋ በዓለም ዋንጫ ታሪክ ከፍተኛ ነው የተባለውን ክፍያ ለሀገራት ሊጨምር እንደሆነ ታውቋል። የ2026 የዓለም ዋንጫ በቡድን ብዛት 48 ሀገራት ብቻ ሳይሆን ለሀገራቱ በሚከፋፈለው የገንዘብ መጠንም ጭምር የታሪክ ከፍተኛው ሊሆን ተዘጋጅቷል ተብሏል። ፊፋ በቫንኩቨር በሚደረገው ስብሰባ ይህንን ጭማሪ በይፋ ያጸድቃል ተብሎም ይጠበቃል። በዚህም ማንኛውም ለዓለም ዋንጫው ያለፈ ሀገር ቢያንስ 10.5 ሚሊዮን ዶላር ያገኛል ተብሏል። የዓለም ዋንጫን የሚያነሳ ሀገር ደግሞ 50 ሚሊዮን ዶላር ኪሱ ይከታል ነው የተባለው። ፊፋ ለሽልማት ብቻ 727 ሚሊዮን ዶላር የመደበ ሲሆን አሁን ግን ይህንን መጠን ለመጨመር ከሀገራት ማህበራት ጋር እየተወያየ ነው ተብሏል። ይህ ጭማሪ በአሜሪካ፣ ካናዳና ሜክሲኮ በሚደረገው ውድድር ላይ የጉዞ የታክስና የኦፕሬሽን ወጪዎችን እጅግ ከፍተኛ በመሆናቸው ሀገራቱን ለመደገፍ የታሰበ ነው ተብሏል። ፊፋ ለሀገራት የሚሰጠውን ክፍያ ቢጨምርም በሌላ በኩል ግን ከራሱ የኦፕሬሽን በጀት ላይ 100 ሚሊዮን ዶላር ቀንሷል ተብሏል። ይህ ቅነሳም በአንዳንድ የአሜሪካ ከተሞች የታቀዱ የደጋፊዎች መዝናኛ ፕሮግራሞች እንዲሰረዙ ወይንም እንዲቀነሱ ምክንያት ይሆናል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ኤሊ ጁኒየር ክሮፕ የማንቸስተር ሲቲ ኢላማ ሊሆን ይችላል የተባለ ነው። ቤተሰቦች ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። የተጫዋቹ ወኪል በቅርቡ ከሁጎ ቪያን ጋር ተገናኝቷል። ቦርንማውዞች ተጫዋቹን ለማቆየት አስበዋል። ነገር ግን ስምምነቱን ለማጤን ወደ 80 ሚሊዮን ዩሮ የሚጠጋ ዋጋ ለጥፈውበታል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። አንዳንድ የኖቲንጋም ፎረስት ተጫዋቾች ኤሊዮት አንደርሰን መዳረሻው ማንቸስተር ሲቲ እንደሆነ ያምናሉ ሲል ይህን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። በሌላ መረጃ የባየርን ሙኒኩ ዳይሬክተር ማክስ ኤብሬል እንዲህ ብለዋል። ኒኮላስ ጃክሰን በዚህ ክረምት ወደ ቼልሲ እንደሚመለስ አረጋግጥላችኋለሁ ብለዋል። የኒኮላስ ጃክሰን ወኪል ዲዮማንሲ ካማራ ደግሞ እንዲህ ብለዋል። ኒኮ 28 ጨዋታዎችን በመጫወት 10 ጎሎችን በማስቆጠር እጅግ በጣም ጥሩ የውድድር ዘመን እያሳለፈ ነው። የአፍሪካ ቻምፒዮን እና የጀርመን ቡንደስሊጋ ቻምፒዮን ነው። በትላልቅ የአውሮፓና የሀገር ውስጥ ጨዋታዎችም ከቡድኑ ጋር ስኬታማ ጉዞን እያሳለፈ ይገኛል። ጃክሰን 100% ትኩረቱን ከፒኤስጂ ጋር ስለሚደረገው የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ላይ አድርጓል እንጂ ስለ ቡድኑ ግዢ አማራጭ መጠቀምና አለመጠቀም አይደለም። ትኩረቱ ለሱም ሆነ ለክለቡ ጠቃሚው ነገር ይሄ ነው ብሏል። ባየርን ሙኒክ በጣም ትልቅ ተቋም ነው። ስለዚህ ማድረግ ያለባቸውን ያውቃሉ። ከሁሉም በጣም አስፈላጊው ነገር ግን በውድድር ዘመኑ መጨረሻ በተቻለ መጠን ብዙ ዋንጫዎችን ማሸነፍ ነው። የወደፊቱን ማን ሊተነበይ ይችላል?
ሲል የኒኮላስ ጃክሰን ወኪል ዲዮማንሲ ካማራ እንዲህ ብሏል። የባየርን ሙኒኩ ዳይሬክተር ማክስ ኤብሬል ደግሞ ኒኮላስ ጃክሰን በዚህ ክረምት ከባየርን ሙኒክ በመልቀቅ ወደ ቼልሲ ይመለሳል ብለዋል። ላምፓርድ ቼልሲ መሄድ እያለበትም ጆኮል የቀድሞ እንግሊዛዊ ተጫዋች ጆኮል አሰልጣኝ ፍራንክ ላምፓርድ ወደ ቼልሲ እንዳያመራ መክሮታል። ላምፓርድ ቼልሲን በጣም ይወደዋል፣ ነገር ግን እኔ በሱ ቦታ በሆነ ለየትኛውም ስራ ወደዛ አልመለስም ሲል አስተያየቱን ሰጥቷል። አያይዞም በውጤት ልትመዘን ስላለ በቼልሲ ግን ማድረግ የምትችለው ነገር ሙሉ መቆጣጠር አትችልም፣ እብደት ነው ብሏል። አሰልጣኝ ፍራንክ ላምፓርድ ከቀናት በፊት ስሙ ከቼልሲ ጋር ስለመያያዙ ተጠይቆ የተንታኞች ወሬ ብቻ ነው ሲል ምላሽ ሰጥቶ ነበር። በፖርቶ እቀጥላለሁ። ፍራንሴስኮ ፋሪዮሊ ጣሊያናዊ አሰልጣኝ ፍራንሴስኮ ፋሪዮሊ በሚቀጥለው የውድድር ዘመን በፖርቶ እንደሚቀጥል ገልጿል። አሰልጣኙ ስሙ ከቼልሲ ጋር ቢያያዝም ፖርቶን አልለቅም ሲል ለደጋፊው ማረጋገጫ ሰጥቷል የተባለው ከቼልሲ ከፍተኛ ገንዘብ ቢቀርብለትም በፖርቶ እንደሚቀጥል ለክለቡ ደጋፊዎች ተናግሯል። አሰልጣኝ ፍራንሴስኮ ፋሪዮሊ ፖርቶን እየመራ በአሁኑ ሰዓት የፖርቹጋል ሊግን በ82 ነጥቦች እየመራ ይገኛል ተብሏል። በሌላ መረጃ ፓትሪክ ዶርጉና ሌኒየሮ ትናንት ምሽት ላይ ወደ ቡድን ለመመር ተመልሰዋል። እናም ለዛሬ ምሽቱ ጨዋታ የቡድኑ አካል መሆን አለመሆናቸው ግልጽ አይደለም፣ ውሳኔው የሚወሰነው በካሪክ ነው ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ በኩል የማንቸስተር ዩናይትዱ ተጫዋች ማቲያስ ኩኛ ዛሬ ምሽት ማንቸስተር ዩናይትድ ከብሬንትፎርድ ጋር በሚያደርገው ጨዋታ ላይ የመሰለፍ እድሉ አጠራጣሪ ሆኗል ተብሏል። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ እስከ 13 የሚደርሱ ተጫዋቾቹን ከክለቡ ሊያሰናብት ይችላል ተብሏል። ማንቸስተር ዩናይትድ በክረምቱ የዙር መስኮት በታሪኩ ታይቶ የማይታወቅ የቡድን ማሻሻያ ለማድረግ ማቀዱ ተሰምቷል። በታዋቂው እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ የሚመራው ኢኒዮስ ክለቡን በአዲስ መልክ ለመገንባት በወሰኑ መሰረት እስከ 13 ተጫዋቾች ኦልድ ትራፎርድን ሊለቁ እንደሚችሉ ተሰምቷል። ካዜሚሮ በክረምቱ ክለቡን መልቀቁን ተከትሎ ዩናይትድ ሌላኛውን የ26 ዓመቱን ብራዚላዊ አታላንታ አማካይ ኤደርሰንን ለማስፈረምም ወስኗል ሲል ይሄንን መረጃ ሚረር ስፖርት ዘግቦታል። በሌላ መረጃ አርሰናል ለቪክተር ዮኬሬሽ በዚህ ክረምት የሚቀርብን ማንኛውንም የዝውውር ጥያቄን ለመስማት ተዘጋጅቷል ተብሏል። አርሰናሎች ለዮኬሬሽ የሚቀርብን የዝውውር ጥያቄን ለመስማት ክፍት ናቸው ሲል ይህን መረጃ ስካይ ስፖርት ዘግቦታል። አርሰናሎች የአጥቂ መስመራቸውን ለማሻሻል ኤንድሪክን በቅርበት እየተከታተሉት ነው ተብሏል። አርሰናሎች በዮኬሬሽ መቸገር በጄሱስ ትሮሳርድና ማርቲኔሊ የወደፊት ዕጣ ፈንታ ጥርጣሬዎች የተነሳ ኤንድሪክን በቅርበት መከታተል ጀምረዋል ሲል ስካይ ስፖርት መረጃውን ይፋ አድርጎታል። ዘ አትሌቲክስ ደግሞ እንዲህ ብሏል። በዚህ ዓመት መጀመሪያ ላይ አርሰናሎች የጁሊያን አልቫሬዝን ሁኔታ በተመለከተ የመጀመሪያ ጥያቄ ለአትሌቲኮ ማድሪድ አቅርበዋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ከአርሰናል ጋር በተያያዘ የአርሰናል የሪከርድ ጉዞ የቆሙ ኳሶች ንጉስነቱን በታሪክ አረጋግጧል ተብሏል። መረጃውን ስኮር 90 ይፋ አድርጎታል። አርሰናል ቅዳሜ ምሽት ኒውካስትልን በኤምሬትስ ሲያሸንፍ የሊጉን መሪነት ከመረከቡ ባለፈ በፕሪሚየር ሊጉ ታሪክ ታይቶ የማይታወቅ አዲስ ክብረ ወሰን አስመዝግቧል። ኤብሬቺዜ ከማዕዘን ምት ተሻግራ ያስቆጠራት ጎል አርሰናል በዚህ የውድድር ዘመን ከማዕዘን ምት ብቻ ያስቆጠራቸውን የጎል ብዛቶች 17 በማድረስ የሊጉን የምንጊዜም ሪከርድ ሰብሯል። ከማዕዘን ምት ጎል በማስቆጠር የሊጉ ክብረ ወሰን ባለቤቶች እነማን ናቸው የሚለውን ስንመለከት አርሰናል 2025-26 ላይ ማለትም በዘንድሮ የውድድር ዓመት 17 ጎሎችን ማስቆጠር ችሏል። ገና 4 ጨዋታዎች ይቀራሉ። እንዲሁም አርሰናል በ2023-24 16 ግቦችን አስቆጥሮ ነበር። ዌስት ብሮም ደግሞ 2016-17 ላይ 16 ግቦችን ማስቆጠር ችሎ ነበር። አልዶሃም አትሌቲክ 1992-93 ላይ 16 ጎሎችን ለ32 ዓመታት ሪከርዱንም ይዞ ነበር። ብዙዎች አርሰናል በቆሙ ኳሶች ላይ ብቻ ይተማመናል ብለው ቤተቹም ቁጥሮቹ ግን የሚያሳዩት ታላላቅ ክለቦች እንደ ማንቸስተር ሲቲና ሊቨርፑል ዋንጫ ሲያነሱ የቆሙ ኳሶች ዋነኛ መሳሪያቸው እንደነበሩ ነው። ለአርሰናል ስኬት በዋናነት የተጠቀሱት ተጫዋቾችም ጁሪያን ቲምበር 3 ጎሎችን ከማዕዘን ምት ማስቆጠር ችሏል። ጋብሪኤል ማጋሌዝ፣ ሚኬል ሜሪኖና ማርቲን ዙቢሜንዲ ደግሞ እያንዳንዳቸው
እያንዳንዳቸው ሁለት ግቦችን ማስቆጠር ችለዋል። አርሰናል አሁን የሊጉን የክብረ ወሰን ሰብሯል። ነገር ግን ደጋፊውን አርቴታ የሚጠብቁት ትልቁ ክብረ ወሰን በግንቦት ወር የሚነሳው የፕሪሚየር ሊግ ዋንጫ ነው ሲል ይህንን መረጃ ስኮር 90 የአርሰናል የሪከርድ ጉዞ የቆሙ ኳሶች ንጉስነቱን በታሪክ አረጋግጧል ሲል መረጃውን ይፋ አድርጎታል። ከአርሰናል ጋር በተያዘ በካይ ሃቨርትዝ ጉዳይ ዙሪያ ጥንቃቄ የተሞላበት ብሩህ ተስፋ አለ ተብሏል። ከሜዳ ምን ያህል ጊዜ እንደሚርገን አልተወሰነም። ነገር ግን በጣም ከባድ ነው የሚለው የመጀመሪያ ላይ የነበረው ፍራቻ ተቀርፏል ሲል ይህንን መረጃ ሃንድ ኦፍ አርሰናል ይፋ አድርጎታል። ቤተሰቦች እስኪ አሁን ደግሞ ትናንት ምሽት የተደረጉ በርካታ ተጠባቂ ጨዋታዎች ነበሩ። የጨዋታዎቹን ውጤቶች በጨረፍታ እንመልከትና ወደ ሌሎች የስፖርት መረጃዎች የምንሻገር ይሆናል። ሰማያዎቹ ለፍጻሜ ደርሰዋል። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የኤፍኤ ካፕ ግማሽ ፍጻሜ ጨዋታን 1-0 ማሸነፍ ችሏል። የሰማያዎቹን የማሸነፊያ ግብም ኤንዞ ፈርናንዴዝ አስቆጥሯል። ቼልሲ ማሸነፉን ተከትሎ ለእንግሊዝ ኤፍኤ ካፕ ፍጻሜም ደርሷል። በፍጻሜው ቼልሲ ከ20 ቀናት በኋላም ከማንቸስተር ሲቲ ጋር የሚጫወት ይሆናል። በጣሊያን ሴሪያ በተደረገ ጨዋታ ደግሞ ኢንተር ሚላን ነጥብ ጥሏል። በጣሊያን ሴሪያ መሪው ኢንተር ሚላን ከቶሪኖ ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት አጠናቋል። የኢንተር ሚላንን ግቦች ማርከስ ቱራምና ቤሴክ ሲያስቆጥሩ ሲሞኒና ቭላዚች ቶሪኖን አቻ አድርገዋል። ኢንተር ሚላን ሊጉን በ10 ነጥቦች ልዩነት እየመራ ሲገኝ ከጨዋታው በኋላ ኢንተር ሚላን በ79 ነጥቦች በጣሊያን ሴሪያ አንደኛ ላይ ሲቀመጥ ቶሪኖ በ41 ነጥብ 13ኛ ደረጃ ላይ መቀመጥ ችሏል። በቀጣይም እሁድ ኢንተር ሚላን ከፓርማ እንዲሁም ቅዳሜ ዩዲኒዜ ከቶሪኖ ጋር የሚጫወቱ ይሆናል። እንዲሁም በሌላ ጨዋታ ኤሲ ሚላን ከጁቬንቱስ ጋር አቻ ተለያይተዋል። በጣሊያን ሴሪያ የ34ኛ ሳምንት መርሃ ግብር ኤሲ ሚላን ከጁቬንቱስ ጋር ያደረገውን ጨዋታ 0-0 አጠናቋል። ኤሲ ሚላን ካለፉት 4 ጨዋታዎች አንዱን ነው ማሸነፍ የቻለው። በሁለቱ ተሸንፎ በቀሪው አቻ ተለያይተዋል። ጁቬንቱስ ደግሞ ያለፉትን 8 ጨዋታዎች አልተሸነፈም። በጨዋታው የኤሲ ሚላኑ አማካይ ሉካ ሞድሪች ጉዳት አጋጥሞታል ተብሏል። ከጨዋታው በኋላ ኤሲ ሚላን በ67 ነጥቦች በጣሊያን ሴሪያ 3ኛ ላይ ሲቀመጥ ጁቬንቱስ በ64 ነጥቦች 4ኛ ላይ መቀመጥ ችሏል። በቀጣይም እሁድ ጁቬንቱስ ከኤላስ ቬሮና እንዲሁም ሳሶሎ ከኤሲ ሚላን ጋር የሚጫወቱ ይሆናል። ቦሩሲያ ዶርትመንዶች የጀርመኑ ክለብ በጎንዛሎ ጋርሻ ላይ ፍላጎት አላቸው ተብሏል። ስምምነቱ ለማጠናቀቅ የ30 ሚሊዮን ዩሮ ለማቅረብ ፈቃደኛ ናቸው። ነገር ግን ሪያል ማድሪዶች ለፊት መስመር ተጫዋቻቸው 60 ሚሊዮን ዩሮ ይፈልጋሉ ሲል ይህን መረጃ ማርካ ስፖርት ዘግቦታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝ አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ከሰዓት በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ተሳትፋችኋል። እናም አሁን የእናንተን አስተያየት ስማችሁን እየጠራውም ማመሰግናችሁ ይሆናል። ሃይ ሰላም ይብዛ ወንድሜ፣ የምታቀርብ ፕሮግራም ተመችቶናል፣ በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ የቼልሲ ደጋፊ ነኝ፣ ቼልሲ ውስጤ ነው ብሎኛል ሻለቃ ወላንቾ ወልዴ። ሁልጊዜም የጽፍልናል፣ ከልብ አመሰግናለሁ፣ ክብር ይስጥልኝ ማለት ወዳለሁ። ሀብታሙ ነኝ ከሰበታ የማንቸስተር ሲቲ ደጋፊ ነኝ፣ ይመቻችሁ ብሎኛል ሀብትሽ ከሰበታ፣ ከልብ አመሰግናለሁ። ሃይ ሰላም እንዴት ነው ወንድሜ? ዲና አብዱራህማን ከድሬዳዋ የማንሲቲና የባርሳ ደጋፊ ነኝ፣ በርታ ወንድሜ፣ ዜናክ በጣም ይመቸኛል፣ አትጥፋ፣ እወዳለሁ፣ ፈጣሪ ካንተ ጋር ይሁን፣ እወዳለሁ ማይ ብራዘር ብላኛለች። ዲና አብዱራህማን ከድሬዳዋ የሁልጊዜም አድማጭ ተመልካቻችን ነች፣ ሁልጊዜም ትጽፍልናለች፣ ክብር ይስጥልኝ ማለት ወዳለሁ። ከሳውዝ አፍሪካ ታሪኩ የሊቨርፑል ደጋፊ ነኝ ብሎኛል። ታሪኩ ከሳውዝ አፍሪካ ከልብ አመሰግናለሁ። እንዲሁም አቤል ኦሞሼ የሚል ዩዘርኔም የሚጠቀም ቤተሰባችን የቼልሲ ደጋፊ ነኝ ብሎኛል፣ ከልብ አመሰግናለሁ። አባይነ አያሰ የሚል ዩዘርኔም የሚጠቀም ቤተሰባችን ሰላም ላንተ ይሁን ወንድሜ፣ የዘንድሮን ዋንጫ አርሰናል ያነሳል ብሎኛል፣ ከልብ አመሰግናለሁ። ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሀሳቦቻችሁ በድጋሚ ማመስገን ፈልጋለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ለምታሳዩን ድጋፍ ሁሉ ከልብ አመሰግናለሁ። በሌሎች የስፖርት መረጃዎች ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።